የሀኒቾ አባት ተኝተው መቅረታቸው እኔ እያሳሰበኝ ነው። ምክንያቱም ዶክተሩ ይህን ነገር አድርግ ተብሎ አድርጎ ቢሆንስ ናሙናውን እንደቀየረው የሀኒቾ አባትም ከተኙበት እንዳይነሱ አድርጎት ቢሆንስ እንዶ ፈጣሪ አድርገውና ሀኒቾ በጣም ነው የምታሳዝነው። ሰላምዬ እንኳን መጥታ ስትጠይቃት እንዴ አባባ ምን ሆነው ነው እንደዚህ ሆነው አይቻቸው አላቅም ነበር ሰላም ሀኒቾዬ ስትላት፣ ሰላምዬ አባዬ አሁን የመጨረሻውን መድኃኒት ስለወሰደ እንደዚህ አድርገዋል ብለውኛል እና ገና የሚቀረው መድኃኒት አለ። ለዛ ነው መድኃኒቱ ትንሽ ኃይል ስላለው እንደዚህ አድርገዋል። ተኝቶ ነው የሚቀረው ስትላት፣ እሺ በቃ ችግር የለውም ግን አንቺ ደህና ነሽ ሀኒዬ ብላ ስትጠይቃት፣ ሰላምዬ አዎ ደህና ነኝ፣ ግን ያው የውጤቱ ጉዳይ ትንሽ አስከፍቶኛል ስትላት፣ እንዴ ምን ያስከፋሻል ሰላምዬ ብላ ስትላት፣ ሀኒዬ ምንም ችግር የለውም እኔና አንቺ ቤተሰብም ሆንም አልሆንንም መወለድ ቋንቋ ነው። ስለዚህ የኔና አንቺን ግንኙነት ምንም ነገር ሊያቆመው አይችልም። አንቺም እህቴ ነሽ፣ እኔም እህትሽ ነኝ። ስለዚህ እኔ ሁልጊዜም ካጠገበሽ እቆማለሁ። መቼውንም ቢሆን አንቺን አረሳሽም ሀኒዬ፣ አንቺ የማልለያት ውድ እህቴ ነሽ ብላ ቃል ገብታላታለች። እናንተስ ምን ትላላችሁ? ሀኒና ሰላምዬ በዚሁ ይቀጥሉ ይሆን? ፍቅራቸው በጣም ነው ደስ የሚለው። የሀኒቾ አባትስ መጨረሻው ምን ይሆን? የዶክተሩ ነገር ራሱ ግራ የሚያጋባ ነው። ራሱ ብቻውን ቁጭ ብሎ ተክዞ ነው የነበረው። ያን ናሙና ስለቀየረ ህሊናውና ውስጡ ሊያስቀምጠው አልቻለም። እየወተወተው ነው። ምክንያቱም የሰው ህይወት ነው ያበላሸው። የራሱን የፍቅረኛውን ህይወት ወይም የራሱን ህይወት አድናለሁ ብሎ ነገር ግን ሀኒቾን የማታውቀውን ነገር ወይም ያላሰበችውን ዱብዳ ነው ያሸከማት። ሀኒ 100% እርግጠኛ ነበረች ልጅ እንደመሆኗ። ነገር ግን ወይዘሮ ባየሽ ያው በፊትም እንደምትቀይረው የታወቀ ነበር። ነገር ግን ቀይረዋለች። በመጨረሻ ሰዓት ውጤቱን ቀይራ ሀና ልጅ እንዳልሆነች አስመስክራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም እስኪ ላይክ በማድረግ ቪዲዮውን እንድትጀምሩት ፕሌስ ስላለው ማለት ነው። እናም እንግዲህ ሀኒቾዬ በጣም ነው የምታሳዝነው። ሰላምዬ እኔ በጣም ከፍቶኛል፣ የእውነት ለመናገር ይህ ውጤት እንደዚህ ይሆናል ብዬ በፍጹም አላሰብኩም ነበር ስትላት፣ እና ታዲያ ምን ችግር አለ? ለምን እንደዚህ ይከፋሻል? ለምን እንደዚህ ታስቢያለሽ? ያው እትዬን አስከፍቻቸዋለሁ። እኔ እንደዚህ ይሆናል ብዬ በፍጹም አልገመትኩም ነበር። እና እማዬን እንደምታውቂያት አይደለች እኮ እትዬን ከከፋቸው ደግሞ አንቺና ምናሴ ትርቁኛላችሁ። እንዴ ሀንዬ ምን እያልሽ ነው ያለሽው? እንዴት ነው እኔና ምናሴ የምንርቅሽ? በፍጹም አናደርገውም። አንቺ ማለት የማንለይሽ እህታችን ነሽ። መቼውንም ቢሆን በአንቺ ዙሪያ አንቀየርም ስትላት፣ እውነትሽን ነው ሰላምዬ ብላ፣ አዎ ችግር የለውም እውነቴን ነው ብላ ተቃቅፈው፣ እናም በቃ ምግብ ላምጣ ብላ ሰላምዬ ልትወጣ ስትል፣ ሰላምዬ የምን ምግብ ነው ይሄማ አይሆንም ስትላት፣ እንዴ ሀንዬ እንዴት እንደዚህ የምትይ? እኔና አንቺ እኮ ካሁን በኋላ እህትና እህት ነን። የፈለገ ነገር ቢመጣ እኔ ከጎንሽ እቆማለሁ። ምንም ነገር ይከሰት መቼውንም ቢሆን ከአንቺ ጎን ለመቆም ዝግጁ ነኝ። ስለዚህ አታስቢ። ያስር የታል ብላ ስትላት፣ ያስር ትናንትና እንደወጣ አልመጣም፣ ለምን እንደሆነ አላውቅም ስትላት፣ እሺ በቃ ምግብ ላምጣ ብላ ሰላምዬ ትወጣለች። ሀንዬም ከአባቷ አጠገብ ቁጭ ብላ ትክዝ ብላ አባቷ የሚነሳበትን ሰዓት እየጠበቀች ነው። በሌላ በኩል ወይዘሮ አስቴር አሁንም የሀኒቾ ጉዳይ እያሳሰባት ነው። እናም ከሳሎኑ ብቻዋን ቁጭ ብላ ተክዛ እያለ መናሴ ከትምህርት ቤት ሲመጣ ሳሎን ላይ ቁጭ ብላ ያገኛታል። እናም አያቴ ምን ሆነሽ ነው እዚህ ብቻሽን የተቀመጥሽው ሲላት፣ አረ ምንም። እና ታዲያ ምን ሆነሽ ነው ደግሞ ተክዘሻል? ያው የእነዚህ ሁለት ልጆች ውጤት እያሳሰበኝ ነው። ሌላማ ምን ይፈጠራል ብለህ ነው ማለት? አልገባኝም። ምንድን ነው ጉዱ? ያው ሀና ልጅ አለመሆኗ በጣም ነው የከበደኝ እና ምን ማድረግ አለብን? በቃ ምንም መቀበል ነዋ። እኔ በበኩሌ ችግር የለብኝም። ሀናም ሆነች እርግብም ሆነች ሁለቱም እኔ ምንም ችግር የለብኝም እህቴ ቢሆኑ። ነገር ግን እኔ እንደመሰለኝ ከሆነ እርግብ እህታችን ወይም እህቴ እንደምትሆን እርግጠኛ ነበርኩኝ ብሎ ስላት ወይዘሮ አስቴርም ማለት አልገባኝም፣ እንዴት እንደዚህ ልትቻልክ? ምክንያቱም እርግብ ጸባይዋ ከሰላም ጋር ይመሳሰላል። ሀንዬ ግን የተለየች ናት። የተለየ ጸባይ ነው ያላት። ስለዚህ በዛ ምክንያት እኔ እርግብ እህቴ እንደምትሆን እርግጠኛ ነበርኩ ብሎ ሲል፣ እርግብ ደግሞ ከክላሷ ወጥታ በር ላይ ሆና እያዳመጠች ነበር ይሄን ነገር። እናም ደስተኛ ነበረች ምናሴ ይሄን ነገር ሲናገር። ወይዘሮ አስቴርም ሄደህ ይቺ እርግብ ተብዬዋ አሁን እንዶ ከኛ ቤተሰብ ጋር የምትመሳሰል ይመስልሃል?
እንዴ እማዬ ቆይ በመመሳሰል ነው እንዴ ዝምድና የምታውቂው? ያው እኮ እንግዲህ ወጣ የህክምና ውጤቱ ወጥቷል። ስለዚህ እርግብ ሆናለች እህታችን። እኔ በበኩሌ እርግብም ትሁን ሀና ችግር የለብኝም። ዋናው ነገር አሜን ብሎ መቀበሉ ነው። ሀና በጣም ታሳዝናለች። ቤተሰቦች ናቸው ብላ አምናበት ያደረገችውን ውጤት እየተመረመረችውን ነገር ግን ቤተሰቦቿ ሳይሆኑ ሲቀሩ ብቻዋን ቀረች። በጣም ነው የምታሳዝነኝ። አያ አያቴ እንደዛ አትበይ። ሀና በጣም ጎበዝና ጠንካራ ናት። በቀላሉ ልቧ የሚሰበር አይደለችም። አይ ቢሆንም በጣም ነው የምታሳዝነው። ለማንኛውም አያቴ እኔ አሁን በጣም ስለራበኝ ምግብ ልፈልግ በቃቸው ብሎ ትቷት ይሄዳል። አሁንም እዛው ቦታ ብቻዋን ቁጭ ብላ ስለነበረ ወይዘሮ አስቴር እርግብ መጣችና አያቴ ምን ሆነሽ ነው ብቻሽን ተግዘሽ ቁጭ አልሽው? እንዴ ምን አገባሽ? የሚመለከትሽ ነገር አለ? እንዴት አይመለከተኝም አያቴ? ከሐኪም ቤት ከተመለስን ጀምሮ ብቻሽን ተክዘሽ ቁጭ ብለሻል። የተፈጠረ ነገር አለ? አረ በፍጹም የተፈጠረ ነገር የለም። በግድ ከፍቶሻል ልትይኝ ነው እንዴ? አንቺ እርግብ ወደ ድንብጥ የምትባይ አርፈሽ ተቀመጪ። እኔ አልከፋኝም። በቃ መቀመጥ ፈለግኩኝ ተቀመጥኩኝ። እንዴ አያቴ እና ታዲያ ለምንድን ነው የምትጮይብኝ? እሺ ቡና ጠጥተሻል? ሁሁቴ ደግሞ ቡናው ከየት መጥቶ ነው? ሴቷን እኮ አባረራችኋት እንዴ? ቆይ ሌላ ሴት የለም እያልሽ ነው ከቤት ውስጥ? ማን አለ ሴት ታዲያ? እሷው ነበረች ሴት። እኔ ቆይ አሁን ቆንጆ ቡና ፈላልሻለሁ ብላ እርግብ ቡና ለማፍላት ተነስታለች። እርግብ ቡና ለማፍላት ተነስታ ወይዘሮ አስቴር ግን እዛው ቦታ ቁጭ ብላለች። እርግብ ቡናውን አቀራርባ ቁጭ ብላ ቡናውን ልትቀዳ ስትል የወይዘሮ ሜላት ትመጣለች። ወይዘሮ ሜላት መጥታ ከአስቴር ጋር እየተጨቃጨቁ ነው። እማዬ ካሁን በኋላ በሀና ዙሪያ ምንም ነገር እንድትናገር አልፈልግም። ስለ እርግብም እኔ እናቷ አለሁኝ። ስለዚህ በልጄ ጉዳይ ካሁን በኋላ ማንም እንድቀረርልኝ ወይም ማንም እንዳስብልኝ አልፈልግም። እኔ ብቻ ነኝ መወሰን የምችለው እና ማንም ሊወስንልኝ አይችልም። ስለዚህ እማዬ ካሁን በኋላ አንቺ አያገባሽም ስትላት፣ ምን እኔ ነው አያገባሽም የምትይኝ? እኔ ነው እንደዛ የምትይኝ? እሺ አመሰግናለሁ ብላ ቡናውንም ሳትጠጣ ወይዘሮ አስቴር ተነስታ ትሄዳለች። እማዬ አሁን ይህን ስለተናገርኩኝ ተቀይመሽ ነው አይደለም? አረ ለምን እቀየማለሁ? በፍጹም በቃ ቡናውንም እናንተ ጠጡት ብላ ተበሳጭታ ወደ ክላሷ ትገባለች። እናም ቡናውን ከመቅዳቷ በፊት እርግብ ወደ ወይዘሮ ሜላት ጠጋ አለችና እማዬ በጣም ይቅርታ፣ በእኔ ጉዳይ ከእናትሽ ጋር እየተጣላሽ ነው ያለሽው። እናም እማዬ በቃ ትስሚ አታያት፣ በምንድን ነው የምትጨነቂው? ትላታለች። አይ ታይ እማዬ ዝም ብላ እንደዚህ ናት። አንዳንድ ጊዜ ያው እሷ የፈለገችውና ያሰበችው ካልሆነ ትበሳጫለች። ስለዚህ ችግር የለውም ምንም ጸባ አይባልም። ደግሞ ይሄ በአንቺ ምክንያትም አይደለም ልጅ፣ አትጨነቂ። አንቺ እኮ እንደው ዝም ብለሽ ነው በሆነ ባልሆነ የምትጨነቂ። እሺ እማዬ በቃ እኔ አንቺ ተጨንቀሽ ማየት ወይም ደግሞ በእኔ ምክንያት ከሁሉም ሰው ጋር እየተጣላሽ ማየት ስለማልፈልግ ነው እማዬ። በቃ ቡናውን እንጠጣ ብላ ቡናውን ለመቅዳት ቁጭ ብላለች። ቡናውን ለመቅዳት ቁጭ ብላ ምናሴ መጥቷል። ምናሴ መጥቶ እዛ ቁጭ ብለው እየተጨዋወቱ እያለ ቡናውም ሳይነሳ ወይዘሮ አስቴር እቃዋን ጠቅልላ እሄዳለሁ ብላ ትነሳለች። እሄዳለሁ ብላ ስትነሳ ወይዘሮ ሜላትም ደንግጣለች፣ እርግብም ደንግጣለች። ምናሴም በጣም ነበር የደነገጠው። እንደ አያቴ ወዴት ልትሄጂ ነው? እንደ ወደ ቤት ነዋ። ወደ ትሄዳለሁ እንዴ? እንደ ድንገት ተነስተሽ ማለቴ ወስነሽ ወደ ቤትሽ ትሄጃለሽ? ቆይ ገና እኮ አሁን ቅርብ ጊዜ ነው የመጣሽው። ለምንድን ነው አሁን የምትሄጂው? ብሎ ሲላት እሷም ወይም ወይዘሮ አስቴር አይ እንግዲህ የመጣሁበት ስራው አልቋል። ስለዚህ ከዚህ በኋላ መቆየት የለብኝም። እናም መሄድ አለብኝ። እኔ እኮ የመጣሁት እናንተ ጋር ልኖር አይደለም። እንዴ አያቴ ቆይ ምን ሆነሽ ነው? ቸኮልሽ እኮ ለመሄድ ሲላት፣ አይ እንግዲህ ነገርኳችሁ እኔ መሄድ አለብኝ ብላ ስትል ወይዘሮ ሜላትም ተነሳችና እማዬ አሁን ልሂድ የምትዩ እኔ በተናገርኩሽ ጉዳይ ነው አይደለም? ለምንድን ነው ግን እንደዛ የምታደርጊው? ቆይ አሁን ብዙ ጊዜ አልቆየሽም። ገና ከመምጣትሽ እንዴት ነው ልሂድ የምትዩ? አይ እንግዲህ እኔ መሄድ አለብኝ። ከእናንተ ጋር ልኖር አይደለም የመጣሁት። የመጣሁበት ጉዳይ አልቋል። ስለዚህ መመለስ አለብኝ። እሄዳለሁ። ይልቁንስ ትሸኘኛለህ አትሸኘኝም? ስትለው ምናሴ ይቺ እርግብ ተብዬዋም ወደ ወይዘሮ አስቴር ጠጋ ብላ አያቴ ለምንድን ነው የምትሄጂው? ውስጧ ግን እኮ በጣም ደስተኛ ነው። እርግብ ወይዘሮ አስቴር በመሄዷ ምን ያክል ውስጧ ደስተኛ እንደሆነ ከፊቷ ያስታውቅባታል። ምክንያቱም የምትፈልገውና የምትመኘው ነገር ስለሆነ የወይዘሮ አስቴር ከዛ ቤት መውጣት እናቷን ራሱ ወይም
ወይዘሮ ሜላትን እማዬ ለምንድን ነው የማትወጣው? ለምንድን ነው የማትሄደው? ለምን ከቤታችን ወጥታ አትሄድም? እያለች ስለነበረ አሁን ወይዘሮ አስቴር እሄዳለሁ ብላ ስትነሳ ውስጧ በደስታ እየዘለለ ነው። ነገር ግን ለማስመሰል ከላይ ከላይ አያቴ ለምንድን ነው የምትሄጂው? እያለች ከአንገቷ ስር ገብታ አንገቷን ስትስማን ነበር። የማይመስል ወሬ አስመሳይ አስመሳይ እስከ አክስቷ አስመሳይ ማለት ነው። እና ወይዘሮ አስቴርም ማለቴ ወስናለች ከዛ ቤት ለመውጣት። በቃ ነው መሄድ አለብኝ፣ ከእናንተ ጋር ካሁን በኋላ መቀመጥ አልፈልግም፣ እናንተም ይስፋችሁ በቃ ተቀመጡበት ብላ ከዛ ቤት ትወጣለች ማለት ነው። እንግዲህ ውድና የተከበራችሁ ቤተሰቦች ድራማው እዚህ ላይ ነው ያለቀው። ግን የሀኒቾ ነገር በጣም ነው የሚያሳስበው። በተለይ ደግሞ አሁን የሜላት እናት እኔ በበኩሌ እንድትወጣ አልፈልግም። ቢያንስ የሜላት እናት እዛ ከሆነች ስለ ሀኒቾ ስለምትከራከር እና ለሀኒቾ ጠበቃ ስለምትቆምላት ወይም ከጎኗ ስለምትሆን ያን ያክል ጉዳት ይገጥማታል ብዬ አላስብም ነበር። ያው ሰላምዬም ካጠገቧ እንዳለችው ሁሉ ወይዘሮ አስቴርን ብትኖር ካጠገቧ ትሆንላታለች። የልጅነቷን ሁሉ ነገር ስለምታቅ ወይዘሮ አስቴር እንደውም እንኳን አቮካዶ ምን ያክል እንደምጠላና እንደማትወድ ጠንቅቃ ታውቃለች። በዛ ላይ ደግሞ ሰላምና ሀንዬ በልጅነታቸው ምንም አይነት ጸባያቸው አንድ አይነት እንዳልሆነና እንደማይስማሙ ወይም ደግሞ ምንም አይነት ልዩነት ማለት ጸባያቸው በጣም የተለያየ እንደሆነ ወይዘሮ አስቴር ጥንቅቅ አድርጋ ታውቃለች። ይህን ነገር ግን ወይዘሮ ሜላት ማየት አልቻለችም። ወደኋላ መለስ ብላ ልጇ ሀና እንደሆነችም ጭራሹንም መጠራጠር አልፈለገችም። በቃ ወስናለች፣ ደምድማለች እርግብ ልጇ እንደሆነች። በኋላ ግን ስታቅ ይሄ ነገር እውነታው ሲወጣ እርግብ ምን ያክል ውሸታም እንደሆነችና ካክስቷ ከወይዘሮ ባዮሽ ጋር ሆና እንዳጭበረበረቻ ስታቅ ምን እንደምታደርግ የዛ ጊዜ ነው የማየው ማለት ነው። እውነት ለመናገር ይህን ቀን በጉጉት ነው የምጠብቀው። ለማንኛውም እኔ እዚህ ላይ ያበቃለሁ። አመሰግናለሁ ወዶቼ። ላይክ አትርሱ ፕሊዝ።